ሀይሚና ብሩክ እንግዲህ በአዲስ ነገር ጠብቁን ብለዋል ማለት ነው። ማታ ጠብቋቸው ማለት ነው። ቅመሞቼ አዎ ስራ ቶሎ 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 ጨርሱና ማለት ነው። እንግዲህ ዱባይን በዚሁም ያስጎብኟቸዋል። ዱባይን የማታውቋት ማለት ነው። በዚሁ አጋጣሚ ያው ዱባይ ያላችሁም ሀይሚ አድናቂዎች ሀይሚ እንገናኝ ስትል መልእክቷን አስተላልፋለች ማለት ነው። በትናንትና በሰሩት ቪዲዮ ስለዚህ ተገናኙ ማለት ነው። እና ያው እንግዲህ የዱባይ ቆይታቸው እንግዲህ በዚህ መልክ ፏ ብትን እያሉ ነው። በነገራችን ላይ በጣም ነው የገረመኝ ማለት ነው። ምክንያቱም ከብዙ ፍቅረኛሞች አያለው ነገር ግን በዱባይ ላይ ፍቅረኛውን የያዝናና ብቸኛ ምርጥ ወንድ ብሩክ ነው ለኔ ማለት ነው። እና በጣም ነው የገረመኝ ማለት እንደዚህ እነ ሩታ እንደዚህ ያልሆነ ነገር ከመስራት ልክ እንደነሱ ዱባይን አይተው ፏ ብትን ብለው መምጣት ነበረባቸው። እውነቴን ነው የምላችሁ እንደዚህ ያልሆነ ነገር ከመስራት ማለት ነው። ኢቭን ትልቅ ሰው እያስገቡ ሁሉ ማለት ነው። አሁን እነ አብርሽ እነ ሩታ ሁሉ ነገር ድራማ ነው። ነገር ግን ጋሽዬን አስገብተው በጣም ይደብራል ማለት ነው። ሶ እና ለማንኛውም እንግዲህ ወደ ለእነሱ ሳይሆን የመጣሁት ስለ ሀይሚ ነው የመጣሁት ማለት ነው። እንግዲህ ሀይሚ ያው በዱባይ ላይ ፏ ብትን እያለች ነው። እንግዲህ እኛ የመዳም ቅመሞች መስኪኖች ሳህን እያጠብን እነሱ ፏ ብትን እያሉ ነው። ይሁን ለበጎ ነው እንግዲህ ምንም ማድረግ አይቻልም። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የአለም ዳርቻ እንኳን ደህና መጣችሁ ወደዚህ ቻናል። ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አመሰግናለሁ ማለት ነው። እንግዲህ ዛሬ ያው ሀይሚ ዱባይ ላይ እንደገባች ሁላችንም እናውቃለን። እና እንግዲህ ብሩክን አለማድነቅ በነገራችን ላይ ንፉግነት ነው ብዬ ነው የማስበው። እንደኔ ለምን እንደሆነ ታውቃላችሁ? እንግዲህ ፍቅረኛውን ዱባይ ላይ ወስዶ ያዝናና እሱ ብቻ ነው እውነት ለመናገር። ምክንያቱም ብዙዎች እያዩዋቸው ምን አይነት አክት ምን አይነት ስራ እንደሚሰሩ ማለት ነው። ለተመልካችም ክብርም ሆነ ምንም የሌላቸው ሰው እና ለዛ ነው እንግዲህ ያለው ነገር ለማንኛውም እንግዲህ በአዲስ ነገር ጠብቋቸው ማለት ነው። በሃይሚ ቲዩብ ይለቀቃል። ዱባይን እንግዲህ የማታውቋት ያው ዱባይን ታያላችሁ በዚያውም ማለት ነው። የምታውቋት ደግሞ እንግዲህ ያው እንትን ትላላችሁ ማለት ነው። እና እውነት ለመናገር በጣም ደስ ይላል። እውነቴን ነው የምላችሁ ቅመሞችዬ ማለት ነው። እንደዚህ አይነት ፍቅረኛ ይስጣችሁ። አዎ እንደዚህ የሚያጽናና ፍቅረኛ ይስጣችሁ። ከመዳም ኩሽና መልስ ከመዳም ጩኸት መልስ ማለት ትላላችሁ። እና ማሮቼ ፍቅሮቼ ለማንኛውም እንግዲህ እኔና ሀይሚ እናንተ ሰብስክራይብ አድርጉኝ ተው ሰብስክራይብ አድርጉኝ ሼር አድርጉልኝ ቻናሌ እየወጣ ይቅርታ ቻናሌ ባይናር እየወጣ አይደለም ለምን እንደሆነ አላውቅም አለ እግዚአብሔር ያውቃልና። ሼር አድርጉ ሰብስክራይብም አድርጉ እንዴ ምን ሆናችሁ ነው ግን? እንግዲህ ይሄ ነው ያለው ነገር የነ ሀይሚሻ ነገር ይሄ ነው ብዙም አላወራባችሁም ያው ሮመዳንም አይደለ። ለማንኛውም ያው ቅመሞች ቶሎ ቶሎ ስራ ጨርሱ እሺ እንዴ? አዎ መዳሜ አሁን ስልክ ስለማትፈልግ እናንተ ቶሎ 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 ብላችሁ ጨርሱና ብሩክና ሀይሚን ታያላችሁ ማለት ነው። ዱባይን ታያላችሁ የማታውቋት ዱባይን ትጎበኛላችሁና ለማንኛውም በጣም ደስ ይላል። እንግዲህ እኛም ከመዳም ኩሽና መልስ እንደዚህ እንድንዝናና በቃ በራሳችን ሀሳብ ፏ ብትን እንድንል ፈጣሪ ይርዳን ነው የምለው። በተረፈ ያለው ነገር ይሄ ነው። ሀይሚሻ መልካም መዝናናት ብለናል። ዱባይ እኔ በነገራችን ላይ ለዱባይ በጣም ጉጉነት አለኝ ግን ያው ዱባይን አላውቃትም ያው ያለሁት ሳውዲ አረቢያ ነው። ግን በጣም ያው ዱባይ በብዙ ማለት ብዙ እንትኖች ብሄር ብሄረሰቦች እየመጡ ይዝናኑባታል። እውነት ለመናገር ያው አሁን ሳውዲ ላይ ምንም ነገር እንደዚህ አይነት ነገር የለም። ዱባይ ግን በጣም የተለያዩ ሀገራት እየመጡ ይጎበኙባታል እና በጣም ደስ ይላል። ዞሮ እንግዲህ ያው ቢዝነስ ካለኝ ወደፊት አየዋለሁ ትላላችሁ። ለማንኛውም ሰላማችሁ ይብዛልኝ ማሮቼ ፍቅሮቼ ወሬ አላብዛባችሁ